ስ ፍጹም ሰላም በእኔም በእናንተም ላይ ይሁን። እንዴት አላችሁ? ደግሞ ታብታብ አድርጉ ሆነ አለን። አንተ አለን። ይመስገን ብሮስኪ ይመስገን። እንኳን ደህና መጣ። እንኳን ደህና መጣ። አንተ የክርስቶስ ጸጋና ሰላም ካንተም ጋር ይሁን። እሺ ተሙ ሰላም በለን ዮሐዴ። ከዛ በኋላ ልደት ተሙ ቀጥል። እሺ ተሙ ትንሽ ድምጽ አለ እያለ ነው። እሺ ችግር የለውም። እሺ ዮሐዴ ሰላም በለን። ኦኬ ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። በክርስቶስ ክርስቲያን በወልድ ወልደ ብርሃን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ክርስቲያን ወንድም እህቶቻችን እንዲሁም ፕሮቴስታንት ወገኖቻችን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ዮሐዴ እንዴት ነህ? ሁሉ ፒስ? እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። እንኳን ደህና መጣ። ልደትሻ ካለ ሰላም ብለን ድምጽ ከሌለም ያው ካረበሽ አይ ቲንክ ልደት ጋም ድምጽ አለ መሰለኝ። እሺ ስለዚህ መኩ እየሳብኩ እኮ ነው። ኔትወርክ በጣም የተመታ ነው መሰለኝ። በጌታ ስም መኩ ሲገፍት ላክ። እየሳብኩ እኮ ነው፣ እየገባህ አይደለም። እሺ የኔ ድምጽ ይሰማል አይደል? አንዴ ቆይ። የመኩ ኔትወርክ በጣም አስቸጋሪ ይሆናል በመቤቴ። እሺ ጋይስ በደንብ ታብታብ አድርጉ ምናምን ነገር። ዮሐዴ መዝሙር መክፈት ትችላለህ እንዴ? እኔ ያኛው ስልክ እቺ ቴክኖ ደቅሳለች። እሺ ልክፈት። አንድ መዝሙር ደስ ያለ። እስከዛ ድረስ ጋይስ አሁን አንተሽ ቅድም ያለው ነገር ላይ ታብታቡን በደንብ ከፍ አድርጉት ምናምን ነገር፣ ሼሩንም በደንብ ከፍ አድርጉት። ጀስት ሪፍሌክት የምናደርጋቸው ብዙ ሀሳቦች ስለሚኖሩ እግዚአብሔር በረዳና ባገዘን መጠን አሁን ቅድም አንተሽ ያለው ነገር ላይ ቀለሚ ልክ ምንድነው አንተሽ እየጋለ አስቸግሮኛል ያለው እየጋለ አስቸግሮኛል አለ። አይ ጀግና ዮሐዴ ባይዘው በጣም ያው እኛ ኢትዮጵያ ውስጥ ብንኖርም አትሊስት በላይፍ ስታይል ደረጃ አንድ የምናውቀው ነገር አለ። ውጭው ዓለም ላይ አትሊስት ቀለሜት ሀገር እንደሆነ አላውቅም። ሜቢ ኒውዚላንድ ነው የሰማሁት ኦር ሰምቲንግ ብቻ የትም ሀገር ይሁን ከሀገር ውጭ እንደሆነ መረጃው አለና ውጭው ዓለም ላይ ለምሳሌ ስልክ ስትገዛ ምናምን ነገር ውጭ ያላችሁ እህቶችና ወንድሞች ልታስተካክሉኝ ትችላላችሁ ኮሜንት ላይ። አይ ቲንክ ስልክ ራሱ ተገዝቶ በክሬዲት ሰዎች ስልክ ምናምን ገዝቶ አይ ቲንክ አይደለ በ6 ወር ምናምን መክፈል የሚችሉበት ኦፕሽን አለ አይደል ጋይስ? እስቲ ውጭ ያላችሁ ወንድሞች እናቶች ኮሜንት ላይ ያሳውቁኝ እስቲ። እሱ ብቻ ሳይሆን የነበረህን ስልክ መልሰህ አዲስ ስልክ ተሰጥቶ ብር መጨመር ትችላለህ ከሱ። እኔ አሁን ሰዎች ለምን እንዲያደርጉ ምናምን ነገር ያርግለት ቀለሜ። እንግዲህ በግርግር ምናምን አዲስ ስልክ እንትን ማለት ፈልጎ ከሆነ የራሱ ሙድ ነው። ግን አሁን በቃ እንደው እግዚአብሔር አገልጋይ ነኝ እረኛ ነኝ ከሚል ሰው እንደዚህ አይነት ውሸት በቃ ምን ያደርጋል? በቃ እንዴ አትሊስት እኮ አልፎ ወንድ ልጅ ቆፍጠን ሲል ነው አይደል እንዴ? ምንም ቢሆን ወንድ ልጅ ቆፍጠን ሲል ነው የሚያምርበትና እንደው በቃ የሐሰተኛ ነቢያቶች አይደሉ? ይሄ ኮሜንት ላይ ራሱ ለስልክ ክሬዲት የሚል እያየው ነውና ለስልክ ኢቭን ሰዎች ራሱ እንደዚህ አይነት ነገር እንትን አይሉምና ውጭ ሀገር ያለ ሰው እንግዲህ እንደሰማሁት ከሆነ ከወጣም ደግሞ የተወሰነ ዓመታት ሆኖታልና ስልክ እንኳን ራሱ አውጥቶ ምናምን ነገር ቢጠቀም ምን ችግር አለው? ከዚህ በፊት ሿሿ የሰራው ያ ዶላር አለ $100 ምናምን ሺህ ለሕክምና ብሎ የወሰደው ከዛ ላይ እንኳን እንዴት ቀነሰ? ስልክ አትገዛ እንደ ሐሰተኞቹ ሐሰተኛ ነቢያት እንደሚባሉት ያው አንተ በጣም የምታደንቃቸው በእርግጥ አንፈርድብም። እንደ የቲቪ ጆሹዋ አድናቂ ስለሆንክ እሱም ሿሿ ነበር በጣም ህዝቡን የሚሰራውና ስልክ ጋለብኝ ምናምን ያርግልህ። እኔ ችግር የለውም ሰውን ብሸውዱ ምናምን፣ ግን እንዴት አንድ ስልክ እንኳን አፎርድ ማድረግ ያቅታል? አንተ በጣም ሼም እኮ ነው እውነት። እሱ ቢቀር እንኳን ሰው ፊት ወጥተህ ከምትናገር እንደተባለው በ6 ወር ሊሆን ይችላል በ1 ዓመት ክሬዲት እንዴት ስልክ እንትን ማለት ያቅታል? አንዴ ከእግዚአብሔር አገልጋይ በእውነት ያ አይጠበቅም። ይሄ በፍጹም ከእግዚአብሔር አገልጋይ አይጠበቅምና
ስልክ ይግላል፣ ቤት ጠቦኛል ትላለ፣ አሞኛል ትላለ። ኧረ እኔ እንደው ጋይስ አሁን ደግሞ ዶክመንታሪም ሊሰራ ነው አሉ አይደል? አንተ የሆነ ቪዲዮ እያየሁ ነበር፣ አልቻልኩም። የቀለሜ የህይወት ታሪክ ዶክመንታሪ ሊወጣ ነው አሉ። ገድለ ቀለሜ አዎ፣ ብዙዎቻችን የምንማርበት ይሆናል። በዛ ላይ ኤርሚያስ አተንፍሱ ተነስ የተባለበት ሁሉ አይቀርም ማለት ነው። ኧረ አንዳንዱ ዳዊቴ እያለው ነው ራሱ ጭራሽ ዳዊቴ ጠላው። ወይ ዳዊቴ ማን ነበረ ዳዊቴ? ወይ በዳነል እኔና ደጀነ ቸግሮናል የሚለው ትዝ አለኝ። እኔና ደጀነ ቸግሮናል አሞናል ያለው ትዝ አለኝ። አይ እሱ ብቻ አይደለም። እኔ አሁን ቅድም የተለቀቀ ቪዲዮ ላይ ያየሁት ነገር ዮሐዴ መዝሙር እንትን እስኪል ትንሽ እንሳቅ ብለን ነው ጋይስ ያየሁት። ዮሐዴ አስተውለህ ከሆነ ቪዲዮ ላይ አይ ቲንክ አንተም ኮመንት አድርገህበታልና እኔ በተወለድኩበት ቀን ራሱ እናቴ ያየችው ነገር አለ፣ እርሱም ዶክመንተሪ ውስጥ ይካተታል ብሏል። ዋው በጉጉት ነው የምንጠብቀው። ቀለሜ ሲወለድ ምን ታይቶ ይሆን? ሜቢ እንትን ታይቶ ይሆን እንደ ዮሐዴ ኮከብ ምናምን የሆነ በግመል እግር ወልዳ ነው የሚሆነው። የቲቪ ጆች እግሩ ራሱ የግመል ኮቴ ነው የሚመስለው። ላም በግመል ተወልዶ ነው የሚሆነው። አይ እንትን አስመሰለው ጌታችን ሲወለድ እነዛ የጥበብ ሰዎች ኮከብ ነበር አይደል የመራቸው። ቀለሜ ሲወለድ እናቴ ትልቅ ምልክት አይታለች ብሏል። እንግዲህ ዶክመንተሪ እስኪለቀቅ እኛ ራሱ በጉጉት እየጠበቅን ነው ጋይስ። የዓመቱ ያበደ ዶክመንተሪ እንደሚሆን ጥያቄ ነው ጋይስ። እንዴት ትጃጃላላችሁ በዚህ ደረጃ? እኔ እኮ ጴንጤዎች ናቸው። እንዴት ትጃጃላላችሁ በዚህ ደረጃ? እንዴት ሰው በዚህ ደረጃ በጠራራ ፀሐይ ሿሿ ይሰራችኋል? እንዴ ቀለሜ እንዲህ የሚሸውዳችሁ ከሆነማ ከሱ በላይ አራዳ የሆኑት እነዚህ ሐሰተኛ ነቢያትማ ምን ያህል ሿሿ ይሰራችኋል? በጣም ያሳዝናልና ኤኒዌይስ ቀለሜ ያርግል ብለናል። ባይዘወይ ስለ ቲቪ ጆሹዋ ግን እንዳይረሳ። ማነህ አንተ እሱ የእግዚአብሔር ነቢይ አይደለም ያልከው በፍርድ ወንበር ፊት ትቀርባለህ ብሏል። እኔ በጣም ነው የሚገርመኝ። አንድ ወንበዴ ሰውዬ ስንት ሴቶችን የደፈረ ሰውዬ ኦኬ እሱን ተቸህ ብለህ መንፈስ ቅዱስም ጭምር የተሳደበ ማለት አክቹአሊ እውነተኛውን መንፈስ ስላልሆነ ቢሰድበውም ጉዳያችን አይደለም። አክቹአሊ እሱን ያሳሳተኝ ብሎ እስከ መናገር የደረሰ ሰውዬ እሱን ስለተቸ በፍርድ ወንበር ፊት ትጠየቃለህ ብሎ የተናገረ ጀግና ቅዱሳንን ግን ቁጭ ብሎ ዲስኩ እስኪንሸራተት ድረስ ማለት ነው ቁጭ ብሎ ሲሳደብ ይውላል። እኔ ይሄን አይናችሁን ጨፍኖ የሚያጃጅላችሁ ሰዎች ነው ባይዘው ማደንቀው። ቅዱስ ገድላትን እንዲህ እየተቸ እየተሳደበ እየዋለ የራሱ ገድል ግን ቁጭ አድርጎ ያጠጣችኋል። አንተ ትችላለህ ነው የምለው። እግዚአብሔር ትችላለህ። ጭራሽ ዳዊት ያስባልከው 2 ቀን ሳይሞላው እንትን አራስ ዮኒ ማኛ የኔ ዳዊት አለው እኮ። አይ ዮኒ እንኳን እሷም ዋቴና ሳክሳም ነው ባይሆን አልሰማም እንዴ በቀለሜ ትምህርት። አሁን ኢየሱስ ብቻውን እኮ ለመዳን በቂ አይደለም። ዮሐዴ አልሰማም እንዴ? ኢየሱስ ለመዳን ብቻውን በቂ አይደለም። አረ እንደዚህም ተባለ። ተጨማሪው አዲስ አይፎን ያስፈልጋል። የማይግል አይፎን ለካ አስበው ደግሞ ከቱቴራ በላይ መሆን አለበት። ከቱቴራ በላይ ፕላስ ደግሞ እቺ እንትኗ ሳሎኗም ሰፋ ማለት አለባት። ገባ ሚስቱ ሽንኩርት ስትከትፍ እንዳይገባ። ከባድ ሳክስ ነው። ከባድ ሳክስ በዚህ ደረጃ ከቀጠቀጥ ነው። እስቲ መዝሙር ደግሞ ያ አንድ መዝሙር እንስማ። መዝሙር እንስማ። እንግዳ መጣ። ምንድነው ጋድዬ ሰላም ብያለሁ ወንድሜ። ትንሽ መንገድ ላይ ስለነበርኩ ነው ወንድሞች። እሺ ተብዬ ችግር የለውም። እሺ ጽሁፉ ፊቴ ላይ ነው እንዲ ያለው ዮሐዴ? ኧረ ታች ነው ያለው። ለእኔ ታች ነው የሚታየው። ኮመንት ላይ ሰዎች እኮ ጽሁፉ ፊት ላይ ነው ዝቅ አድርገው ይሉኛል። ምን እንደሆነ አላውቅም። እኔ እንጃ። ከታች ጽሁፉ ታየ? እሺ አዎ ይታያል። አሪፍ። ምናልባት ታችና ላይ ከተለያየ ብዬ ነው። አይ አሪፍ ነው እያሉ ነው። በቃ
በቃ አንዳንድ ሰዎች ኔትወርካችሁ ይሆናል። በቃ እንትን አድርጉት፣ ፊክስ አድርጉት ኔትወርካችሁን፣ እንደዛ አድርጉት። እሺ ስፔር ስልክ ያለው አለ ሜቢ ያው ብዙ ቪዲዮዎችን ዛሬ ቪዲዮ እያየን ነው። አንዳንድ ለምን እንደዚህ ያደርጋችሁት? ከላይ ሆነ ሌላ ሰው ቪዲዮ ስለሚያሳይ እንደዚህ ይሁን ገፍት አንዳንድ ቪዲዮዎችንም እያየን ሪፍሌክት ስለምናደርግ ሀሳቦችም እናነሳለን፣ ወንድሞችም ያነሳሉ ምናምን ነገር ጋር ተራሽ ሶሪ 10 ደቂቃ በፊት ጠርቼ ይቅር በለኝ ጋዲ እንዴናችሁ? እቺ ነገር እየጮህች ነው አይደለ? ጭራሽ ላይቭ ላይ መጮህ ጀምራለች። አረ ይደብራል። አረ አይደብረኝም። ቀጥል፣ ሰላም በለ። ለማንኛውም ያለው ዮሐዴ ከባድ ሰው፣ ተሜ፣ ዮባ፣ አንትሽ እዚህ ውስጥ ያላችሁ 1000 ሰዎች ሁላችሁንም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። እንዴት ቆያችሁ? እንዴት ሰነበታችሁ? ደህና ናችሁ ወይ? ይመስገን አምላክ። ሁሉ ፒስ፣ ሁሉ ሰላም አለ አለለት። ግሩፕ ላይ ሼር ያደረግናቸውን ቪዲዮዎች ማሳየት የሚችል ሰው አለ? ገስት ላይ ካላችሁ ሰዎች ዮሐዴ ወይ አንትሽ። የት ግሩፕ ነው ጋዲ? ጨስ ቴሌግራም ነው? ቲክታክ? ቴሌግራም አይ እዚህ ቲክታክ ላይ ቲክታክ ላይ ከሆነ ወይ አንትሽ ከዛ ወደ ቴሌግራም ሼር አድርግልኝ እስኪ። መውጣት አለብኝ፣ ኔትወርክ እምቢ ብሎኛል። እኔ አረ ወጥቼ ላድርግልህ በስ በሁለተኛው አካውንት ገባ። በቃ እስቲ ቆይ አንዴ። እሺ ከቻልኩኝ ልሞክረን። ነይ በዛኛው ደግሞ መግባት አልችልም። ኦኬ ወይ ቆይ አንዴ ወይ ገብቼ ፎርዋርድ አድርጌ ተመልሼ ልምጣ አይሻልም? እሺ በዚህኛው ስለሆነ ግሩፕ ላይ ያለሁት። እሺ አንዴ ቆይ እኔም ቢጫ እየበራ ስለሆነ ቪዲዮ ላይ አጥፋ። አንዴ ይቅርታ። እሺ ኦኬ በድጋሚ እንኳን ደህና መጣችሁ። ያው ጀስት ለመግቢያ ያክል አንዳንድ ቪዲዮዎች 5-6 ቪዲዮዎችን እናነሳና እዚህ ገስት ላይ 5-6 ዮሐዴም ሲመጣ 6 ወንድሞች ስላሉ አንዳንድ ሀሳቦችን እንደ እግዚአብሔር ፍቃድ ሪፍሌክት የምናደርግ ይሆናል። ግን ያው ዋናው የገባንበት ነገር ምንድነው? ከጌታ ቤተክርስቲያን ውጭ ያሉ ሰዎች በደንብ አስተውሉ። ኦኬ ከጌታ ቤተክርስቲያን ውጭ ያሉ ሰዎች እኔ ለሉትራኖች ትናንት በተለይ ገስት ላይ ለነበሩ አይ ቲንክ ሀና ቤት መሰለኝ ትናንት ገስት ላይ ለነበሩ ሉትራኖች በቃ የሚያምኑበትን ነገር ከዚህ በፊትም እኛ እሱ ነው የምንለው። አትሊስት ሰው በስርዓት የሚያምንበትን ነገር ለጌታ ቃል ታዛዥ ሆኖ እንደው ዝም ብሎ ልዩነታችን ውበታችን አይነት ነገር ሳይሆን የሚያምንበትን ነገር በስርዓት ኮንፌስ ማድረግ አለበት፣ መናገር አለበት። ኦኬ at the next light turn left ኮንፌስ ማድረግ አለበት፣ መናገር አለበት የሚያምንበትን ነገር ማለት ነው። ኦኬ አሁን ትናንት ያየነው ነገር ግን ምንድነው? ትናንት ያየነው ነገር እሱ ነው። ሉትራኖች ጋር ይቅርታ ሐሳብ የተሰረቀ ሉትራኖች ጋር ያየነው ነገር ምንድነው? እሱ በቃ እምነታቸውን በስርዓት ኮንፌስ አድርገዋል። እምነታቸውን በስርዓት መናገር ሲጀምሩ ይሄው ፕሮቴስታንቱ ዓለም ላይ ያለው ምን ያህል ልዩነት እንዳለ ከዚህ በፊት በጣም ብዙ ጊዜ ስንነግራቸው የነበሩ ልዩነቶች በሙሉ በግልጽ ወጥተው ተመልክተናልና ከጌታ ቤተክርስቲያን ውጭ ያሉ ሰዎች ይሄ ነው በቃ አንዱ እንትን ምንድነው? ወጥ የሆነ ትምህርት የላቸው፣ ወጥ የሆነ እምነት የላቸው። ኦኬ እርሱ ምንድነው ምክንያቱ ከተባለ ያው በቃ ቅዱሱ መንፈስ ከነርሱ ጋር ስላልሆነ ሌላ ምንም ወደዚህ ወደዛ። ለምን መሰላችሁ? ጌታችን ኢየሱስ ክርስቶስ ጀስ ለመግቢያ ያክል ነው የምነግራችሁ። ጌታችን ኢየሱስ ክርስቶስ ምን አላቸው? ለሐዋርያት ተስፋን ሲሰጣቸው አጽናኙን መንፈስ ቅዱስ እንደሚልክላቸው ሲነግራቸው ምን አለ? ከአብ ዘንድ የምልክላችሁ አጽናኝ ወይ ደግሞ ያ መንፈስ ቅዱስ ወደ ምን ይመራቸዋል? ወደ እውነት ሁሉ ይመራቸዋል። ኦኬ ወደ ምን? ወደ እውነት ሁሉ ይመራቸዋል። ወደ ስንት እውነት ነው የሚመራው ጋይስ? ወደ አንድ እውነት። ያም እውነት ምንድነው? ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በኩል ደግሞ ለሐዋርያቱ የተገለጠ እውነት አለ። ያ ወደዛ እውነት ነው መንፈስ ቅዱስ ሰዎችን የሚመራው።
እንጂ አንተም የራስን እውነት ያዝ፣ አንተም የራስን እውነት ያዝ፣ አንተም እንደፈለክ የሚባል ነገር የመንፈስ ቅዱስ አሰራርም አይደለም። ኦኬ የመንፈስ ቅዱስ አሰራርም አይደለም። እና ያስተዋልነው ነገር እርሱን ነው። ትናንትም ያስተዋልነው ከዚህ በፊት በጣም ብዙ ጊዜ አስተውለናል፣ ብዙ ጊዜ አይተናል። ትናንት ግን የበለጠ በቃ ስፔሲፊክ የሆኑ ትምህርት ነክ ነገሮች ሲነሱ ግን ምን ያህል የሰማይና የምድር ልዩነት እንዳላቸው ተመልክተናል። ኦኬ እነዚህ ግሩፖች ናቸው ሰብሰብ ብለው ምን ብለው በመፈክር ደረጃ ሲያወሩ የነበረው አንድ ነን። አንድ የሚለው ፊት እኔ እንደውም አንድ ኮሜንት ሰጥቼም ነበር። አንድ ሳይሆን 1000 ነን ነው መባል ያለበት። ሺህ የምትለዋ ተረስታለች። ለምን? እልፍ አላፍ ትምህርት ስለሆነ ያለ እልፍ አላፍ በቁጥር ተቆጥሮ የማያልቅ ኦኬ። ስለዚህ ከእንደዚህ አይነት ህብረት ደግሞ ሰዎች እንዲወጡ የምርም የቤተክርስቲያን ምኞቷ ነው፣ የኛም ምኞታችን ነው። የቤተክርስቲያን ልጆች እንደመሆናችን ከእንደዚህ አይነት ህብረት ሰዎች እንዲወጡ ኦኬ። እነዚህ ንብረቶች አስተውላችሁ ከሆነ ብዙ ጊዜ አንድ የሚሆኑት ለምንድን ነው ከተባለ ቤተክርስቲያን አታክ ለማድረግ ነው። በቃ ይሄን ሰው ማስተዋል ካቀተው በጣም እናዝናለን። እውነት ለማውራት ወንጌላማይነን እንዲነን የሚለው ቅብር ጥሴ አንድነት የሚያሳዩት ቤተክርስቲያንን አታክ ለማድረግ ብቻ ነው። ከዛስ ውጪ እርስ በርስ ቁጭ ብሎ ትምህርት ማውራት ሲጀምሩ መሰዳደብ ጀመሩ። ኢቭን ምን ብሎ ኮንፌስ እስከ ማድረግ ደርሰዋል ሉተራኖች። አይ እኔ ከጴንጤዎች ጋር ሄጄ የጌታ እራትን ወይ ደግሞ ቅዱስ ቁርባን ማለት ነው ከምቀበል ኦርቶዶክሶች ጋር ሄጄ ብቀበል ይቀለኛል፣ ፕሪፈር አድርጋለሁ። እነሱ ቅዱስ ቁርባን ላይ ያላቸው ትምህርት ከፈቀዱልኝ እውነተኛ ትምህርት ነው ያላቸው በእስከ ማለት ኦኬ። አሁን ቪዲዮዎቹን ስታዩ ትናንት ሜቢ ያላስተዋላችሁ ሰዎች ሜቢ ዮሐዴ ከመጣ ምናሹር የምናያቸው ይሆናል። አሁን የምላችሁን ሀሳቦች ብዙ ቪዲዮዎች እናያለን። ኦኬ እኛ እንደውም ዛሬ የምናወራበትን ሰዓት ቀነስ አድርገን ቪዲዮዎቹን እያየን ቪዲዮዎቹ ለራሳቸው ስለሚናገሩ እንደዛ ለማድረግ እንሞክራለን እና አንቲል ዮሐዴ ካምስ ዮሐዴ እስኪመጣ ድረስ ምናምን ነገር እንታገሳለን። ግን የሆነው ነገር እሱ ነው። ለዚህ ደግሞ እግዚአብሔርን እናመሰግነዋለን። ኦኬ እግዚአብሔርን እናመሰግነዋለን። ኦሪት ዘፍጥረት ምዕራፍ 11 ላይ ያው እንግዲህ የዚህ የባቢሎን ታሪክ አለ አይደል? እና የባቢሎን ታሪክ አለ። ብቻ እግዚአብሔር ቋንቋቸው እንደበላለቀባቸው እንደሚለው ትምህርት ላይም ደግሞ እንደዚህ ድብልቅልቅ ያለ ነገር ምንድነው ከመንፈስ ቅዱስ ጥበቃና ከለላ ውጭ ሲሆን ከጌታ ቤተክርስቲያን ውጭ ሲኮን እንደዚህ አይነት መደበላለቅ ሰዎች ጋር እንመለከታለን። ኦኬ ሰዎች ጋር እንመለከታለን። እና ይሄ ለብዙ ሰዎች ኢቭን ትናንት ብዙ ፕሮቴስታንቶች ከዛ በኋላ ቤት ከፍቶ አይታችሁ ከሆነ አይ እኔ እንደውም ካሁን በኋላ ከየትኛውም እንትን ጋር ህብረት አላደርግም ለራሴ ጊዜ ወስዳለሁ ማለት ጀምሯል። እኛ በተደጋጋሚ ጊዜ ብዙ ጊዜ ማስረጃ ከፍተን ስናሳያችሁ የነበረውን ነገር ከራሳችሁ አንደበት ስትሰሙት እንግዲህ ይሄ ነው በቃ ከራሳችሁ አንደበት ሰምታችሁታል። ኦኬ ስለዚህ አሁንም ኢቭን ሉትራንስንም ጭምር እኛ ሉትራኖችንም ቻሌንጅ እናደርጋለን ከሐዋርያዊ ቅብብሎች አንጻር እውነት ለማውራት ጥሩ ነው። ሉትራኖች እንደዚህ እምነታችሁ እንደፈር ብላችሁ ጠንከር ብላችሁ ፊት ለፊት መናገራችሁ ኢስ ናይስ። ለፖለቲክስ ብቻ ሳይሆን እምነታችሁ መናገር አለባችሁ ግዴታ ነው። ግን ጴንጤቆስታሎች ጋይስ ሌላ ሌቭል ላይ ናቸው። እኔ እነሱን እንዲህ በጣም የራቁ ናቸው። እነሱ ከእውነቱ በጣም የራቁ እና ለነርሱ ደግሞ ጌታ እንደው መዳን ይስጣቸው ነው የሚባለው። እሺ ቪዲዮቹን ይዞ እስኪመጡ ምናምን ድረስ ያሬዶ ሰላም በለንና እንደ መግቢያ ያክል ወንድሞች የምትሉት ነገር ካለ እድል ሰጣለሁ። ያሬዶ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁኝ። በርሲሳ ልደትሻ፣ ጋዲሳ የታላቅ ወንድም፣ ኢዮባ ታላቅ ወንድም፣ ዲያቆን መኳንንት፣ ተምዋ ሁላችሁንም እዚህ ያላችሁ ክርስቲያኖችና ወንድሞቻችን ከሌላ ቤተ እምነትም ያላችሁ የምትከታተሉ ሁላችሁንም ሰላም ብያለሁ። ሰላም ለሁላችሁን። እንዴት ናችሁ? ጋዲሳ እግዚአብሔር ይመስገን። ያሬዶ እንዴት ነህ? ሁሉ ሰላም ተመስገን። መግባቴን ሳላቅ ለካ ገብቻለሁና ጂፒኤሷ ቲንክ ዲስትራክት አደረገች መሰለኝ ቅድም። እንኳን ደህና መጣ ያሬዶዬ፣ እንኳን ደህና መጣ። እሺ ጀስት ለመግቢያ ያክል ሀሳብ መስጠት እስከዛ ድረስ እነ ዮሐዴ እስኪመለሱ ቪዲዮ ምናምን ዮሐዴ እናንተ ስለሆኑ የሚያሳዩን እዮባ የምትለው ነገር ካለ እድል ስጥ ብሮ። እስኪ ኤቢ የምትባለው ልጅ እስከዛሬ ሴጣን ተገርዟል የሚለውን ሁሌ ኮመንት የምትጽፈው ራስን አብዴት አድርግ እንጂ ወንድማችን፣ ቢያንስ ራስን አብዴት አድርግ እዮባ። ወይ ፓፓ የራስ ብሎት እንዳይሆን እሱ ልጅና ሁልጊዜ የሚያነሳው ይሄንን ነው። ሌላ የተለየ ነገር አያነሳም። እና ሰው ትምህርት እኮ ነው የሚያነሳው ወዳጄ። ትምህርት ይነሳል፣ መጽሐፍ ቅዱስ፣ የቤተ ክርስቲያን ታሪክ፣ ብዙ የሚነሱ ነገሮች አሉና
እዛው መሆኑን የሚያሳዝነን እና አለማወቅ እንዴት ሰውን እንደሚያኮራው አላውቅም። ወዳጃችን ይኩራራል። ወደ ሀሳቡ ስንመጣ እንግዲህ በዋነኝነት ትላንት የሰማናቸው ነገሮች ምንድናቸው ከተባለ እውነት ለመናገር እኔ እግዚአብሔር ስራ ሰርቶ ብዬ ነው ማምነው። እግዚአብሔር ነው ይህን ያደረገው ብዬ አምናለሁ። ለምን ከተባለ ብዙ ጊዜ ስንናገር እዛ ያሉ ሰዎች አይ ምን እኛ አንድ ነን እያሉ ልክ የሞኝ ዘፈን መልሶ መላልሶ የአይኔ አበባ እንደሚባለው አንድ ነን ሲዘፍኑ ኖሮ ነበረ። እሱ ብቻ አይደለም፣ እሱ ፔንቴኮስታል ሆኖ ሉተራንን ወክዬ እወያያለሁ ብሎ የተወያየው እኮ ነው። ማታ ቁጭ ብሎ ይህንንስ እንዴት ነው የምታምኑት እያለ ኢንተርቪው ሲያደርግ የነበረው አልሰማችሁትም? እንትና አኩቻ ከዚህ በፊት አስታውሳለሁ ከናቲ ጋር እኛ አንድ ነን ምንም ችግር የለውም እኔ መካነ ኢየሱስን ወክዬ እወያይሃለሁ አለ እና ሲጠይቀው አላቅም ማለት ጀመረ። ትላንትና እንዳያችሁት ደግሞ እንዴት ነው እንዲህ የምታምኑት ይሄን አላቅም ነበር እያለ እየጠየቀ ነበረ። እና ምንድነው የምንረዳው? እርስ በርስ አይተዋወቁ። አንዱ ስለ አንዱ ምን ያምናል አያውቁ። አለማወቅ ብቻ አይደለም አይገዳቸውም። የሉተራን የእምነት መግለጫ የሉተር ካቴኪዝም ዮሐድ እየከፈተ ብዙ ጊዜ ያሳይተናል እና እዛ ላይ እንደዚህ ከሴጣን ጋር እያገናኘ አጋንንት የሰፈረባቸው ወዘተ እያለ ነው የሚያወግዘው ስንል አይ እኛ አንድነን መሬትም ላይ ሆነን አንድነን እኛ አይነት ነገር ማለት ነው። አንዱ የቆረጠ ምን ቢላቸው ጥሩ ነው። ቅዱስ ቁርባን እኔ ከሌሎቹ ከፕሮቴስታንት ውስጥ ካሉት ይልቅ ቢቀበሉኝ ኦርቶዶክስ ወይ ካቶሊክ ጋር ሄጄ ብቀበል ነው የምፈልገው አላለም። ከዛን የእናንተን አልቀበለው ማለቱ ሳያናድዳቸው ከኦርቶዶክስ እቀበላለሁ ማለቱ አበሳጫቸው። ከኛ ጋር ያላቸው ጸብ ምን እንደሆነ ነው የማይገባኝ እኮ እንደው መንፈስ ነው መሰለኝ አልዩባ እንዴ መንፈሳቸው ነው ችግሩ። ጌታ የእናንተ ምንም ተቀባይነት የለውም እኮ ነው ያላቸው። ባጭሩ የእናንተ ተቀባይነት የለውም እንደ ስጋና ደም አልቆጥረውም እያለ ነው። እንደውም ሲተነተነው ፓስተሩ ለመታሰቢያ ነው ምሳሌ ነው ብሎ ሲል እዛ ጋር አቆምኩ አለ ማለት ነው። እናንተን አልቀበለውም ማለቱ አይደለም ያናደዳቸው እንዴት ከኦርቶዶክስ። ስለዚህ እነዚህ ሰዎች ጸባቸው ኦርቶዶክስ ነች፣ ትምህርት አይደለም። ነገም የሚታረቁት ኦርቶዶክስን በመስደብ ነው። ታያላችሁ። ለመታረቅ አንድ ይቅርታ ይጠይቅ ሲሉ ሰምቼ ደግሞ እንትና ነው ማነው ዳዊት ማነው ስሙ ዳዊትን ይቅርታ ይጠይቅና ችግሩ ይፈታ ይላሉ ማለት ነው። እንዴ ሰውየው እምነቴ ነው እኮ ያላቸው። እንዴት ነው ነገሩ? አስበዋል ጋዲ እኔ እንዲያምናለሁ ብለህ ከዛን እንዴት እንደኔ አታምኑ ብዬ እኔ ይቅርታ ጠይቅ ስል ማለት ነው። እንትን እኮ ነው ደግሞ አሁን እኮ እሱ እምነቴ ብቻ ነው ማለቱ ሳይሆን ዓለም ላይ ያሉ የብዙ ሚሊዮን ሉተራኖች እኮ እምነት ነው። በኮንፌሽን ደረጃ እኮ ቡክ ኦፍ ኮንኮርድ ላይ እኮ ያለ ነገር ነው። ሰዎች እኮ የራሳቸው ነገር አይደለም የሚያወሩት ሁላ ትክክል ብለዋል እዛው ላይ። እኛ እምነታችንን የገለጽ ነው የእምነት መግለጫችንን ማንበብ ይቅርታ አያስጠይቅም ብለው ቀን ማስተያየት እየሰማው ነበር። ምን ልላችሁ ነው? ዞሮ ፕሮቴስታንቲዝም ማለት በሰዎች ሐሳብ ይሄ ምንድነው መግበስበስ ነው። በቃ በሰዎች ሐሳብ መጓዝ ነው። እንደሱ ካላሰብክ ያወግዛል። እንደሱ ማሰብ ነው ለነሱ ልክ ማለት ነው። ለምሳሌ ጴንጤኮስታሎች እንደ ጴንጤኮስታሎች ካላመንክ ስተት ነው። አስቡት፣ በታሪክ ውስጥ ያለው ክርስትና የጌታ ስጋና ደም እውነተኛ ነው የሚል ነው በመጽሐፍ ቅዱስ። ከዛን ደግሞ ከሐዋርያት በኋላ በተነሱ አባቶች የቤተ ክርስቲያን አባቶች ለሺህ ምናምን ዓመት የታመነው እምነት ምንድነው? የጌታ ስጋና ደም እውነተኛ ነው የሚል ነው። ይህን እንቀበላለን ብሎ ሲል ጴንጤኮስታሉ ይመጣና 100 ዓመት ያልሞላው ጎረምሳ እምነት የያዘው ወዳጃችን ማለት ነው እንዲህ አይነት እምነት የለም ይቅርታ ጠይቀኝና አንድ እንሆን ይመቻቸው። ጎረምሳ እምነት ቪዲዮን እያየን ደግሞ እንቀጥላለን። አረ ቪዲዮ ላይ በጣም ብዙ ነገር ነው የምናየው። ዮሐዴ አስቸገራት መሰለኝ ኔትወርካ። አንተስ ከወጣ አይቀር ወይ እንትን ብለህ ያለበት መጣ ጥሩ ነበር እኮ ቴሌግራም ላይ ሼር አድርገህ ያለበት መጣ። አንዳንዴ ምን አስቸኮለ? ሄደ ጨርሰናል።
አይ ለኮለት መሰለኝ አሁንማ አዘጋጅቶ ሊገባ ሲል ኔትወርክ የራሱ ኔትወርክ መሰለኝ ዮሐዴ ያስቸገረው። ጋዲዬ አንዳንድ ቪዲዮዎችን አሳያለሁ ከገባው እኔ ጋር አንድ ሁለት እንትኖች አሉ። ለማን ልላክ? ጋዲስ አይ በቴሌግራም ውጪ መሆኔ ነው እንጂ ኮኔም ኮምፒውተር ላይ ሳይ ነበር። ለማን ላክላክ? ለዮሐዴ ላክለት ያሬዶ ቴሌግራም ላይ። ኦኬ እሺ። ቁጥር አልቀየረም አይደል? አልቀየረም። የናዝሬ ቁጥር አልያዘም። የናዝሬቱ ዮሐድ እሷን አባባል የናዝሬቱ ኢየሱስን ይዟል። የናዝሬቱን ዮሐድ ተታችሁ የናዝሬቱ ኢየሱስን ስበኩ የሚለውን አባባል በጣም ወድጃለሁ። በቃ ሲልላክላችሁ እዛ እንትን ማነው ዳዊት ብቻ አይደለም ባይዘው ሌላም ሰው ዛሬ አንተ ሽም አዘጋጅተሃል እንዴ? ዳዊት ብቻ የሚባለው አይደለም ጋዲሳ የሚገርምህ ሌላም ሰው ቀጥል ያሬዱ። በቃ እሺ ለላዲ ይልካል መጣው። እሺ ጋይስ ኔት በጣም ያስቸግረኛል ግን ይሰማል። አንዴ ቆይ ለጨስ ሜቢ ፊክስ ያደረገ ከሆነ ተመለስ ብዬ ቴክስት ላድርግለት ለዮሐዴ። ቆይ መኩ የት ነው ያለው? አትችልም እንዴ መኩ? ያንተ ካሜራ የተመታ ነው መቆራረጥ ጀመረ። ሜቢ እኔም እንትን ነው ይሰማል ድምጽ ይሰማል ማለት ጀመረ። እንኳን ቪዲዮ አይደለም ይወባ ድምጹ ራሱ መሰማቱ እርግጠኛ አይደለም። አንተ ስልካችን ላይ አጸልዩበት እንዴ ግራ ገባ ነው። እስቲ ኡስታዝ ረታለች። ቆይ ኡስታዝን ከፍላ ዮሐዴ ሳይገባ እንዳይወጣ ጥቁር ሆኖ ነው የሚታየው። ይታያችኋል? ክፈት ዝም ብላ ይታየናል። ምኑ ነው ጥቁር ሆኖ የሚታየው? ገና ኔትወርክ እንትን ነው በቃ ምንም። ቆይ እስኪ አንዴ አይ በሪፖርት አሳበዱት ደግሞ ችግር እኮ ነው። ጋይስ ታብታብ አድርጉ እስቲ ታች ያላችሁ ሰዎች። ሪፖርት ነው በእርግጠኝነት ሪፖርት ነው። ጋዲሳ ያንተ ኔትወርክ ከሆነ ሜቢ ያንተ ኔትወርክ ከሆነ እያስቸገረ ያለው ንገረኝና እኔ መክፈት እችላለሁ። ምንም ችግር የለውም። ማሳየት ነው እንጂ ማለት ነው በይቴ መክፈት እችላለሁ። የኔ አረንጓዴ ነው ድምጽም በደንብ ይሰማል። የኔ አይደል እኔ ጋር ችግር ያለ አይመስለኝም። የኔ ድምጽ በደንብ ነው የሚሰማው። አይ ኔትወርኩ ማለት ነው። ኔትወርኩ አረንጓዴ ነው የኔ። ለዛ ነው ካሜራ የሚያጠፋው። በደንብ ይሰማል የኔ ድምጽ እንኳን መሰለኝ። ያንተ ይሰማል ያደ ማነው ጋዲታይ። እነሱ ግን እምቢ ያላቸው ከሆነ ብዬ ነው እንጂ ከራሳቸው ከሆነ ችግር የለውም። እሺ አንዴ በቃ ኦኬ እሺ በቃ ጀምር። አንዳችሁ እንጀምርና በቃ ቆይ ተምዬ አንተሽ አንዴ ያሳይና ያንተሽ እንትን የሚል ከሆነ በቃ ዊል ፊገር ሰምቲንግ አውት። እሺ አንተሽ ቀጥል። እሺ በስመ አብ በሉበት ኔትወርኩ እንዲመጣ እንግዲህ ምንም ላደርግ አልችልም። ይሄ ከዜዶ ጋር የነበራቸው ውይይት ነውና እሱን አድምጡት። ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ? ካልቪንም ሉተርም ዘውንግሊም ሁሉም ያስቀምጡታል። ማርክ ትሩ ቸርች ብለው ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ? ትሩ ቸርች ማለት ይሄ ማርክ ያላቸው ብለው አስቀምጡታል። 3 ማርክ ካልቪን አስቀምጧል። ያንን ታውቀዋለህ? አውቃቸዋለሁ። ኮንፊደንስ ምንድን ናቸው? ክርስቶስ ኢየሱስን እንደ አዳኝ የሚቀበሉ በትንሳኤና በሞቱና በትንሳኤው ማለት ትንሳኤ አለ ብሎ በትንሳኤ የሚያምኑ እንደገና ካረሳውት የዘላለም ሕይወት አለ ብሎ የሚያምኑ አይደል? ኦኬ 3 ማርክ ብሎ ካልቪን አስቀምጧል። ሉተርም አስቀምጧል። 3ቱ ማርኮች ምን ብሎ ትሩ ቸርች የጌታ ቸርች ትሩ ቸርች ብለው ያስቀመጡት ማርኮች ነው። የመጀመሪያው ምንድነው? የሐዋርያቱን ትምህርት የያዘች መሆን አለበት የሚለውን አስቀምጠዋል። ሁለተኛ ደግሞ ወይም ደግሞ በትክክል ሳክራመንትን በትክክል አድሚኒስትር የሚያደርጉ ብሎ አስቀምጠዋል። ሳክራመንትን ገብቷል። ማርኮቹ እነዛ ናቸው። ሳክራመንትን በትክክል አድሚኒስትር የሚያደርጉ የሚለውን አስቀምጠዋል። እንደገና ደግሞ ይሄ የስልጣን ተዋረዱ የክህነቱ የአፖስቶሊክ ሰንሴሽን ብለው የሚሉት
እንትን ሶስቱን ማርኮች አስቀምጠዋል። ካልቪን ሶስቱን አስቀምጠዋል። ሉተር ሁለቱን አስቀምጠዋል። አሁን እነዚህ ናቸው። በእነዚህ የሚለዩ እንደ ቸርች ወይም ደግሞ እንደ ዲኖሚኔሽን እንየው ካልከኝ እነዚህ ሶስቱ ማርኮች ኦርቶዶክስ የላቸውም ወይ? እነዚህ ሶስቱ ማርኮች ካቶሊክ የላቸውም ወይ? ሶስቱ ማርኮች ፕሮቴስታንት የላቸውም ወይ? በማርኮች አንድ ሊያደርገን የሚችሉት ነገሮች ሳክራመንት ዛሬ ገብቷል። አዎ ገብቷል። በትክክል ማን ነው ይሄንን ያለው? ካልቪንም ሉተርም ዘወንጌልም እነዚህ በሙሉ ሜንላይን ፕሮቴስታንቶች የምንላቸው በሙሉ ማለት ነው። እነዚህ ማርኮች ናቸው። አሁን ያስቀመጡት ሪፎርምዶች ያስቀመጡት ማርኮችን ነው። ትሩ ቸርች ኦፍ ክራይስት ብለው ነው ያስቀመጡት ማለት ነው። እውነተኛው የጌታ ቤተክርስቲያን እነዚህን የያዘች ነች ብለው ነው ያስቀመጡት። ካልቪንም እሺ ብሎ ጨረሰው ማለት ነው። ሙሉን ከሰማችሁኝ ጥያቄውን ሶስቱን ጥያቄ ሰምታችኋል። ከሶስቱም እንግዲህ ምንም ነገር የመለሰው የለም። እዚህ ደረጃ ላይ ነው ማለት ያ ምንድነው? እሺ አንትሺ ቴንኪው ለቪዲዮ ታች ላሉ ሰዎች ያው እኔ አሁን እንደው ይቅርታ አድርጉልኝና አንዳንድ ንግግሮች ስንናገር ሰው ከመናቅ አንጻር እንዳይታይብን ይቅርታ እንጠይቃለን ምናምን። ነገር ግን አሁን ዜድ ቲክቶክ ስለሚወራው ነገር ምንም አያውቅም። እውነተኛው ቸርች ለመባል አሁን ዳዊት የሚባለው ልጅ የጠየቀው ምንድነው? እውነተኛ ቸርች ለመባል በእነዚህ ዋናዎቹ አለ አይደል? እነዚህ ማጂስትሪያል ሪፎርመርስ በሚባሉት በእነርሱ የተቀመጡት ክራይቴሪያዎች ምንድናቸው ነበር ጥያቄው። አውቃለሁ አለና አንተ ያስቀመጣችሁን ክራይቴሪያዎች አይተሃል? ጋይስ በደንብ አስተውሉ። በጣም እዮባ ቅድም ያለውን ነገር ቤተክርስቲያንን የመጥላት ሱስ ነው እነዚህ ሰዎች ያሰከራቸው። ቤተክርስቲያንን ምን ማለት የመጥላት ሱስ። ከዛ ዜድ ተጠየቀ፣ ታውቃቸዋለህ ተባለ። አዎ አውቃቸዋለሁ። ምንድነው? አንደኛው በክርስቶስ ማመን፣ ከዛ በኋላ ክርስቶስ ኢየሱስ ሞቶ እንደተነሳ ሞቶ እንደተነሳ፣ ከዛ በኋላ በትንሳኤ ማመን፣ ከዛስ የዘላለም ሕይወት አለ ብሎ ማመን። እነዚህ ለእውነተኛ ቸርች ወይ ደግሞ እውነተኛ ቤተክርስቲያን ለመባል እነዚህ ናቸው ብሎ እንግዲህ ዜድ እንዳዋቂ መለሰ። ልጁ አራ አይደለም ብሎ አስተካከለው። እስቲ ዜድ በተናገርከው ነገር የኛን ቤተክርስቲያን እንመዝራት እንደው ከጥላቻ ውጣና እንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አታምንም? ኢየሱስ ክርስቶስ ወልደ አብ ወልደ ማርያም እንደሆነ አታምንም? ፍጹም አምላክ ፍጹም ሰው እንደሆነ አታምንም? አምላክ በስጋ ተገልጦ እንደሆነ አታምንም? ሊቀ ካህን እንደሆነ አታምንም? አስታራቂ እንደሆነ አታምንም? እንዴ በትንሳኤው እኮ ድብን አድርገን ነው ምናምነው። ሞት እንድል አድርጎ እንደተነሳ ማመን ብቻ ሳይሆን ሁሌ የምንጸልየው የሃይማኖት ጸሎት ላይ እኮ ይሄን ነገር ኮንፌስ እናደርጋለን። የዘላለም ሕይወት እንዳለም ደግሞ የሃይማኖት ጸሎታችን ላይ ሁሌ እንጸልየዋለን እኛ ክርስቲያኖች። አያችሁ ግን እዛ ጋር ሉተራኑ ልክ ሲጠይቀው እውነተኛ ቤተክርስቲያን ለመባል መሰረቱ ይሄ ነው አለና እነዚህ ሪኳየርመንቶች አስቀመጠ። በዛ ሪኳየርመንት በተናገረው ሪኳየርመንት ግን ለምሳሌ እኛ የማንንም አፕሩቫል አንፈልግም። እኛ ቤተክርስቲያን በርግጥ በዛ አፕሩቫል በዛ ክራይቴሪያ መሰረት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ ኦቨርኦል ኦርቶዶክስ እውነተኛ ቤተክርስቲያን መሆኗን ዜድ ነግሮናል በአንድም በሌላም መንገድ። ግን የተናገረው ክራይቴሪያም ልክ አልነበረም። ከክራይቴሪያ አንጻር ግን ዳዊት የሚባለው ልጅ ማነው? ብራዘር ዳዊት ካህን ነው ብለዋል። እንግዲህ ታይትል ተሳስተን ከሆነ ይቅርታ እናደርጋለን። በእነሱ እንግዲህ ካህን ነው ኦር ቄስ ነው እና ባስቀመጣቸው መስፈርቶች ደግሞ እነዚህ ሉተር አለ፣ ዙዊንግሊ አለ፣ እነ ጆን ካልቪን ባስቀመጡት እንግዲህ እውነተኛ ቤተክርስቲያን ወይ ደግሞ ትሩ ቸርች ለመባል ባስቀመጡት ክራይቴሪያ መሰረት ስንሄድ ጋይስ ጴንጤቆስታል በዜሮ ነው የሚባዛው። ለምን? አንደኛ ካስቀመጡት ነገሮች ውስጥ ምንድነው? ሳክራመንት ላይ ያለ እምነትና ትምህርት ነው። አንደኛ ምንድነው? ሳክራመንት ላይ ሚስጥራት ላይ ያለ ትምህርትና እምነት ነው። ኦኬ። የዚህን እውነተኝነት ወይ ደግሞ ቅዱሳን ሚስጥራት እንደሆኑ የማያምን ወይ ደግሞ እውነተኝነታቸውን የማያምን ሲጀመር እውነተኛ ቤተክርስቲያን ሊባሉ አይችሉም ነው የነ ሉተር ትምህርት የነበር። በዚህ ጴንጤቆስታሎችን ስንመዘናቸው የሉም፣ ባይዘው የሉም፣ በፍጹም የጌታ ቤተክርስቲያን ሊባሉ አይችሉም። ሌላ ያነሳው ምንድነው ከተባለ ሐዋርያዊ ቅብብሎሽ ወይ ደግሞ በዚህ በአፖስቶሊክ ሰክሴሽን ውስጥ ወይ ደግሞ በዚህ በሐዋርያዊ ቅብብሎሽ ውስጥ ምን አለ? ፕሪስትሁድ ወይ ደግሞ ስልጣነ ክህነት የምንለው አለ። እሱ ቫሊድ የሆነ መኖር አለበት ነው የሚሉት። ሚስጥራትን ሲጀመር ቅዱሳን ሚስጥራት ብለህ ሳታምን የምን ስልጣነ ክህነት ነው? ከሐዋርያት ዘመን ጀምሮ ሳትኖር ሲጀመር የምን ሐዋርያዊ ቅብብሎሽ ነው የሚኖር? እና ይሄ ወንድም ዳዊት በሚባለው ባስቀመጣቸው ክራይቴሪያዎች በእነ ሉተር ክራይቴሪያ ከሆነ ጴንጤቆስታሎች በፍጹም ከእውነተኛ ቸርች የራቁ ናቸው። በፍጹም ዜድ ደግሞ እንግዲህ የኔ መልስ ነው ብሎ ባስቀመጠው በተሳሳተው መልስ መሰረት ደግሞ የኛ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን አረጋግጦልናልና እግዚአብሔር ያክብርልን። ለወንድማችን ዜድም ለወንድማችን ዳዊትም እናመሰግናለን። እሺ ዮሐዴ ሜቢ አሁን ተስተካከለ ኔትወርክ
አይ ቲንክ አሁን ይሻላል ይመስለኛል ከሞላ ጎደል። እሺ ቆይ እንዲህ ላድርግና እሺ ትልቁ አድርጌ ያለው የሚቻል ከሆነ ወይ ሁለት ዋናው ድምጽ ላይ ስለሆነ ቆይ ሰውን በደንብ ታብታብ እንዲያደርግ ቆይ አንዴ በድምጽ ብቻ ላድርገው እንዳይቋረጥ ወይስ ቪዲዮ ልክፈት? አይ ቪዲዮ ክፈትና ጎን ለጎን ሜቢ ሙሉ ሲሆን ድንገት ችግር የለውም። አንተን ኮንፈርት ማይነሳ ከሆነ ችግር የለውም ሙሉ ሲሆን። አይ እንትና አይልም ከተቋረጠ ምናምን ብዬ ነው እንጂ። እሺ እስቲ በቃ እስቲ ቦርድ እያዛገ ነው ነው ያ እንትኗ የቀለሜ ገድል። እሺ አይ ቲንክ እቺ መሰለች። ከገድሉ አንጀምር። ዶክሜንታሪ እናቴን ሪካርድ አድርጌ ገና ስወለድ የተወለድኩበት ቀን የሰማችው ያየችው ነገር አለ። ቤተሰብ ሁሉ የሚያውቀው ጋር አብሬ ኮኔክት አድርጌ ፐብሊክ አልተደረገም። አሁን ምንም አልናገርም። ዶክሜንታሪ ይሰራል። ኤርሚሻ ጌታን እንዴት እንዳገኘው በዛ ከረኝነቱ አውጥቶ የወንጌል አርበኛ የከብት አርበኛ የነበረው የወንጌል አርበኛ እንዴት እንዳረገው ሙሉውን ትምህርት ለሌሎች ማንን ክርስቶስ ነው ኤርሚ እንዲሰበክልን አይደለም። ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛውን ይናገራል። ብዙ ትውልድ ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ የቀባህ እንደሆነ ሙሉ ሌላው እያመነበት ነው። ለእኔ አንተ ዳዊቴን ለእኔ ዳዊቴን መሰለኝ ሌላው እያመነበት ነው። ለእኔ አንተ እኔ ሰምቼው ነበረ ጋድዬ ይሄንን ላይቭ ላይ ኮይኗን ሾፋ መጀመሪያ 200 ኮይን ነበረው። ከዛ በኋላ ቀበሮ ሰጡት። ይሄን ይያው ቀበሮ የምትመስል አዲስ የሆነች ጊፍት መጣለች። እሷን ሰጡት። አይ የምታስለፈልፈው አሁን ገብቶኛል። እኔ ዮኒ ለምንድን ነው እንደሚሰከሰው እያልኩ ነበር። ይመቸው። ለማንኛውም እሺ ዮሐዴ ይቀጥል። ሌሎች ቪዲዮችን እንትን እንበል። ዮሐዴ የቴሌግራም ላይ ልኬልሃለሁ። እሺ አንድ ቪዲዮ ዮሐዴ ስታክ አድርጎ ነው። ዮሐዴ ስታክ አድርጎ ነው።
ይሄ ገድሉ ላይ የተወሰነ ከሄድን በኋላ ወደ ትምህርቱ ምን እንሄዳለና ያልቻልኩም እኔ ራሴ ስልኬ ጋር በቃ ዮሐዴ ወይ ድምፅ አሰማን፣ ካልሆነ ችግር የለውም። አንዳንድ ቀን እኮ በቃ እንደው ጋይስ እስቲ በደንብ ታብታብ አድርጉ፣ እጃችሁን አሰሩ። ታች ያላችሁ ሰዎች ቆይ አንዴ ጋድ ይሰማል። አሁን መታል ዮሐዴ፣ አሁን መታል። ጋዲ ዮሐድ ካልመጣ ቪዲዮን ነው መክፈት ይችላል። ሌሎች ቪዲዮዎች አሉ። የትናንቱ ውይይት ላይ የነበሩ ቪዲዮዎች አለኝ። ያው ከገድሉ ጀምራለሁ። አሁን ከገድሉ በቃ ኤዲተሮቻችን ጋር ገብታችሁ ከነዛ ከገድሉ ልጀምር። ከገድሉ ልጀምር። አሁን የከፈተው ማለት ነው። አዎ በተጣራ ሁኔታ ልቀጥል። እሺ የሆነ ላይ ታለ ግን በዚህ አጋጣሚ ለክርስቲያኖች ጥሪ ላድርግ። ክርስቲያን የሆናችሁ አቅሙ ያላችሁ ይህን ሪከርድ አድርጉልኝ። አንዴ ቤኪሻ የኛ ብራንድ ሪከርደር አለ፣ ሌሎችም አሉ። ይህን ሪከርድ አድርጉ። ምናልባት በእግዚአብሔር ስም ነው የምጠይቀው። በዚህ አጋጣሚ በጣም በመጽሐፍ በማሳተም የሚያስተማሪ ትውልድን የሚያስተምር ነገር በምታደርጉ ሰዎች ከኤርሚሻ ጋር እንዴት ሆነ እንደሆነ ተነጋግራችሁ መጽሐፉን ስፖንሰር አድርጋችሁ ታትሙ። ምክንያቱም አስተማሪ ነገር ስለሆነ እኛ ለኤርሚሻ ታቦት አንቀርጽም፣ ስለ ኤርሚሻም አንሰብክም። ግን ኤርሚሻ ጌታን እንዴት እንዳገኘው በዛ ከእረኝነቱ አውጥቶ የወንጌል አርበኛ የከብት አርበኛ የነበረውን የወንጌል አርበኛ እንዴት እንዳደርገው ሙሉውን ትምህርት ለሌሎች ማንን ክርስቶስን ነው ኤርሚ እንዲሰብክልን አይደለም፣ ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛውን ይናገራለሁ ብዙ ትውልድ ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ ጌታ ያነሳል። ያንተ አሁን ከከብት እረኝነት ነው፣ ዮኒ ማኛ ከተራጋጭነት ነው። አስበዋል እንግዲህ እግዚአብሔር ያሳየ አንተ ከከብት እረኝነት እኔ ያልሄድኩበት ሃይማኖት የለም። በምታውቁት ሶሻል ሚዲያ ላይ በምታውቁት ቦታ ያልሄድኩበት ያልገባል። ለምን ሱሰኛ አይደለሁ። ይህ መቃም፣ ማጨስ፣ መጠጣም፣ በርመጥ ገለመሌ አልወድም። የምፈልገው የት ነው ያለሁበት። ምክንያቱም እሱ ካልገለጠልን ማንም አይ። እሺ ቀጥልበት። እዛ ላይ ሌላውን አሳያለሁ። እስከዛ እሺ ቆይ አሁን ያሳየው ላይ ቆይ የተወሰነ ተምዬ እንሄድበታለን። ግን ዮሐዴ መታል ሜቢ አሁን ዛሬ ሉተራና ጴንጤኮስታሉ ላይ ነው በዋናነት ትኩረት አድርገን ማውራት ፈልገን የነበረው። እኔ አምናሽ ሹር የዮሐዴ ኔትወርክ አዛገው መሰለኝ። ከጴንጤኮስታሉ ጋር መታል ዮሐዴ የጌታ እራትን አውስ ከማን ነው ድምጽ እየወጣ ያለው? ራሱ አለ ዮሐዴ ታሚ ይሰማችኋል? ታሚ ነው ይሰማል ድምጽ እኮ። አዎ ተመልሻለሁ። ይሰማል አሁን? ኦኬ። የሆነ ጠፍቼ ነበር። ተሙ ራሱ ኧረ ምን አውቃለሁ። አስቸጋሪ ይሆናል ዛሬ ከሁሉም ጋር ነው መሰለኝ። እሺ አንቺ ሊያሳይ ነው። በዛም በዚህም ብዬ ልሞክር። ልሞክረው። በቃ ዮሐዴ አንተ ጋር ጥርት ብሎ ነበር የሚሰማው። አንተ ጩጮች ምናምን ቤት ስላሉ ዮሐዴ ሞክርና አንዴ ካልሆነ ወደ አንተሽ እንሄዳለን። ሽማግሌው ተኝቷል። በቃ ችግር የለውም። እሺ ኦኬ። ከመጀመሪያው የውይይቱ ሀሳብ ሉተራን ጋር ጴንጤ መውሰድ ይችላል የሚለውን ሀሳብ ነው የማሳያችሁ። ሪሞቱስ ማለት እቺን አድምጧት። የሚከተሉ ሉተራኖች ክሎዝድ ነው። የቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ነው የሚወስዱ ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነገር ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ጴንጤኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልን ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ፣ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ጴንጤኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከጴንጤኮስታሉ ጋር ሳክራመንትን መውሰድ የጌታ እራት መውሰድ አቁሜያለሁ፣ አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለኃጢአት ስርየት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር፣ ከፕሬስቢቴሪያን ጋር፣ በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው።
አብረህ ካመለክ እኮ የጌታ እራት እኮ የአምልኮ ማዕከል እኮ ነው። አቋርጠህ ትወጣለህ ነው የአምልኮ የጌታ እራት ላይ አቋርጠህ ነው የምትወጣው። አልወስድም እኮ አቋርጠህ ትወጣለህ ማለት ነው። ኖ እዛ ጋ እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው አይደለም የሚወስዱት፣ ወይም ደግሞ እያዞሩ ዲያቆኑ የሚሰጥ ከሆነ አልወስድም። በቃ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ እራቱ በሉትራን ስታይል የፔንቴኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ባይ ዘ ዌይ ጋዲ ይሄን እንደሰማችሁት አሁን በዚህ ሰዓት ጨምሮላቸዋል። ስህተትና ስህተት ነው የጴንጤው ትምህርት በዚህ በቅዱስ ቁርባን ላይ ስህተት ነው፣ ደግሞም ትክክል አይሆንም፣ አልቀበለውም ብሎ ደግሞላቸዋል። ያ እሺ ጨርሻለሁ። ከሰማችሁ ደሴም ሌላ ሰውም ደግሞ እንትን ያለውን ደግሞ ለዮሐድ ይልክልታለሁ። አንድ አይነት ሀሳብ ስላለው እንዲያውም ይሄ ሁለተኛውን ለዮሐድ ይላኩለት ጭራሽ የቅዱሳን ምልጃ ጨምርባቸዋል። ጭራሽ እሱ ነው ሰምታችሁ ከሆነ አላውቅም። እሱ የቅዱሳን ምልጃ ጭራሽ ጨምሮ ቅዱስ ቁርባንን፣ ጥምቀትን፣ የህፃናት ጥምቀትን፣ በጥምቀት የኃጢአት ስርየትን እነዚህን ሁሉ ጨምሮ እንዲያውም ጭራሽ መጨረሻ ላይ መካነ ኢየሱስ እየለመናችሁ ትመጣላችሁ ብሎ የተናገራቸውም አለ። እሱን ለዮሐድ ይልክልታለሁ ቢያሰማችሁ አሪፍ ነው። ኦኬ እሺ ያሬዶ ዮሐድ ዛሬ ኔትወርኩ በጣም ኮንፊውዝድ ሆኗል መሰለኝ። አስቸጋሪ ሆኗል። አሁን ደህና ነው መሰለኝ አለውኝ። ይሄን ሐሳብ ይሰጥበትና እንትን ያልኩት ነው እያወራሽ። ቀሲስን ሰላም እንበላቸውና ቀሲስ ይፍቱን ይባርኩን እንኳን ደህና መጡ። ሐሳብ ሰጥበታል ዮሐድ ያውኑ ላይ እንኳን ደህና መጡ። ቀሲስ ይፍቱን ይባርኩን እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ጋዲ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ጋዲ ደውዬልህ ነበረና ስላላነሳልኝ ነው እንትን ያልኩት። ደውልልኝና እርሱ ነው ቀሲስ በዚሁ ስልክ ነው ላይ ቢገባው በዚሁ ስልክ ነው ላይ ቢገባው ለዛ ነው ቀሲስ ሌሎቹ አስተያየት እየሰጡ ፓውዝ አድርጋ አውራኝ። እሺ እንትን የማይቆራረጥ ከሆነ ችግር የለውም። እሺ ቀሲስ ይፍቱን ዮሐድ ይቀጥሉ። እንደምን አሉ? ቀሲስ ይፍቱን እግዚአብሔር ይባርክ። ሰላም እያለሁ እግዚአብሔር ይባርክ። ዲያቆን መኳንንት ሁላችሁንም ሰላም እያለሁ ተመስገን። እግዚአብሔር ይመስገን። መዝሙረ ያሬድ አንተነህ ዮሐድ ሁላችሁንም ሰላም እያለሁ። ይፍቱን አባታችን ሰላም ብለናል። እኛም እንኳን ደህና መጡ። እንኳን ደህና ቆያችሁ። እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። አሜን። ጠብቃችሁ እሺ ቀጥሉ። በቃ ዮሐድ አሁን የተባለው ቪዲዮ ላይ ዮሐድ ሪፍሌክት አድርግበትና እስከዛ ድረስ እኔ አንዴ ቀሲስን ላወራቸው። ከዛ ቀጣይ ደግሞ የምናያቸውን ቪዲዮዎች ዮሐድ እስከዛ ድረስ እያሳየ ቀጥል። ኦኬ እሺ። አክቹዋሊ አሁን የተወሰነ ነው የሰማሁት። ስለ እንትን የተወራው ነው መሰለኝ። አሁን ከኦርቶዶክስና ከካቶሊኮች ጋር ይሻለኛል ይሄ ኮሚኒን ማድረግ ህብረት ስለማድረግ ምናምን ነዋ አንተሽ የተነሳው ቪዲዮ። አዎ በትክክል ቅድም እንትን ላይ 7 ጎረምሶች ላይ ሰማ ነው ማለት ኤግዛክትሊ ከእንትናም ጋር የሚያያዝ ነው። አክቹዋሊ ባይሰው ለዜድ የተጠየቀውም ጥያቄ አብሮን የመለሰው ማለት ነው። ኮሚኒየን ወይም ደግሞ በቸርቾች ደረጃ ህብረት ብለው የጥንታውያኖቹ ወይም ደግሞ ይሄ ሪፎርመርስ የሚባሉት ካልቪን፣ ሉተር እና ዙዊንግሊ አንድ ቸርች ወይም ደግሞ ህብረት ማድረግ ይቻላል ብለው የሚያስቡት በሶስት መንገዶች ነው። ይሄ ኦክስበርግ ኮንፌሽን በኮንፌሽን ደረጃ ራሱ ተጽፏል ማለት ነው። ስለ ቤተ ክርስቲያን የሚለው ሀሳብ ላይ ብዙ ጊዜ ስላላነሳ ነው ማለት ነው። 7ኛ ክፍል የኦክስበርግ ኮንፌሽን ምንድን ነው የሚለው? አንዲት ቤተክርስቲያን ለመባል 2 ነገሮች በመሰረታዊ ነገር ሊያሟሉ ይገባል ይላል የሉተር ከሆነ። እሱም ምንድነው? አንደኛው ትክክለኛ የእግዚአብሔር ወንጌል የሚሰበክባት መሆን መቻል አለባት ይላል። አንደኛ ትክክለኛ የእግዚአብሔር ወንጌል የሚሰበክባት፣ ሁለተኛ በቅዱሳት ሚስጢራት ስምምነት ሊኖር የግድ ያስፈልጋል። ስለዚህ በቅዱስ ሚስጢርና በትክክለኛ ወንጌል መሰበክ ዙሪያ አንድ ካልሆነች በስተቀር ቤተክርስቲያን አንዲት ነች ልትባል አትችልም ብሎ ሉተር ይናገራል። ካልቪንም ደግሞ በተመሳሳይ መንገድ እንደዚህ አይነት ነገሮች ያነሳል። ኦኬ ሚስጢራትን በማካተት ማለት ነው። ሚስጢራት በትክክለኛ መንገድ የሚፈጸምባት ልትሆን ይገባል ብሎ ነው የሚያምኑት ማለት ነው።
ስለዚህ ምን አለ ይሄንን ይዞ ዳዊት ምን አለ ትክክለኛ እንግዲህ ኮንፌሽኖቹ ፕላስ ደግሞ ይሄ የእምነት መግለጫቸውን ጭምር የሚቀበል ሰው ነው ይሄ ማለት ነው። ምን ብሎ ተናገረ? ትክክል ነው። በስጋና ደሙ ስምምነት ከሌለ ወይም ደግሞ ስጋና ደሙ መውሰለት የማንም ድምፅ አይሰማኝም። አይሰማም አይሰማም። ይሄኔ ጥቁር ሆነብኝ ስክሪኑ ራሱ። ትሰማለህ? ድንገት ጋር ጀመረ እዛ ፕሌቶን ሜጀር ፊሎዞፈሮችን የእነሱን ታሪካዊ መነሻዎቻቸውን ምናምናም ታጠናለህ ከቻልክ ላይክ እስከ ሞደርን ፊሎዞፊ ያለውን እኔ ላይክ በዚህ ላይ ያየሁት የአንቶኒ ኬኒ የእሳቸው ወደ 4 ቮሊዩም መጽሐፍ አለ። አንደኛውም ቮሊዩም እሱን ትንሽ ይጃብብዋል። የዊል ዱራንት ስቶሪ ኦፍ ፊሎዞፊ ከዛ ደግሞ ከሀገረኛ የየማነ ገብረ ማርያም መጽሐፍ አለ። እሱም ቆንጆ መጽሐፍ ነው፣ በዚህ ላይ ይረዳሃል። ከሁሉም በላይ ደግሞ ማንበብ ብዙ ካልፈለግሽ እኔ እሱን ሌክቸር እየወሰድኩኝ ነው አሁን። ዩቲዩብ ኮርስ አለ፣ ዩቲዩብ ሌክቸር የፕሮፌሰር አርተር ፍራንክ ሆልመስ ሂስትሪ ኦፍ ፊሎዞፊ የሚል ሌክቸር። እሱን በደንብ ከተከታተልክ ራሱ ጎበዝ ፊሎዞፈር ናቸው እሳቸው። የነ ፕሮፌሰር ዊሊያም ሌን ክሬግ ምናምን መምህር ናቸው እና እንዳውም ፊሎዞፊ ኤንድ ክርስቲያኒቲ የሚል ቆንጆ መጽሐፍ አለቻቸው፣ ብታነበው አሪፍ ነው። እኔ የምር እንትን አደርጋለሁ አድርኤል እንትን ካልከው ሂስትሪ ኦፍ ፊሎዞፊ ሌክቸሩ በጣም ቆንጆ ነው። እኔ እየወሰድኩት ነው አሁን ስራዬ ብዬ ኖት እየጻፍኩ ምናምና ቆንጆ ሌክቸር ነው። ቢሆንስ ቆንጆ አድርገው ነው ያቀረቡት አርተር ፍራንክ ሆልመስ። አዎ ዩቲዩብ ላይ አለው። እሺ ሊንክ ልክልሃለሁ። ወደ 80 ምናምን ነው ኤፒሶዱ። እያንዳንዱ ቪዲዮ 50 ደቂቃም ይኖራል፣ 1 ሰዓት ተኩል ምናምን የሚደርስ ይኖራል። ግን በቃ ቆንጆ ነው። ዌይተን ኮሌጅ የሚባል ላይ የሰጡት ሌክቸር ነውና ጎበዝ ሰው ናቸው። ቱ ቢ ኦነስት ከዚህ በፊት እንትን ክርስቲያኒቲ ፊሎዞፊ ኤንድ ክርስቲያኒቲ የሚል መጽሐፋቸውን አንብቤያለሁ እና እዛ ላይም ጥሩ ፐርስፔክቲቭ ነው ያስቀመጡት። ያው አሲዩሚት የነ ፕሮፌሰር ዊሊያም ሌን ክሬግ መምህር ከሆኑ ጎበዝ እንደሚሆኑ ማለት ነው። ክሬግ ስላሴ ላይ ሚስተው ጀለስ ግን እንትን እኔ ትላንት ጀምሮ እንትን ኤምፒፒ ኤስትሮስ